ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በእያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በህወሓትና በኤርትራ ጀነራሎች መሃል ከባድ ውጥረት መፈጠሩ ተሰማ። ከትግራይ ወደ ኤርትራ ሊሻገር የነበረ ወርቅ አየር ላይ መጥፋቱን ተከትሎ የሻዕቢያ ጀነራሎች በህወሓት ወታደራዊ መኮንኖች ላይ ጥርስ እንዲነክሱ አድርጓቸዋል። ጌታቸው ረዳ እንዳሉት የሁለቱ እሳቶች ጥምረት ውጤት አመድ ሊሆን እየተቃረበ ነው። ጸረ ኢትዮጵያዊ ጥምረት አደጋ አጋጥሞታል። የትግራይና የኤርትራ ጀነራሎች ውጥረት ውስጥ የከተታቸውን ጉዳይ በዝርዝር እነግራቸዋለን። የትግራይ ወታደሮች ካገር ወጡ። የወታደሮቹን ካገር መውጣት ጀነራል ታደሰ ወረደ እንደሚያውቁት ተነግሯል። የመቀሌ ከተማ አስተዳደር በበኩሉ እርምጃ መጀመሩን ይፋ አድርጓል። የትግራይ ወታደሮች ለምን ካገር ወጡ፣ ለምንስ ተልኮ የሚለውን ጉዳይ በዝርዝር እናስቃኛቸዋለን። ኤርትራ ድንበር ላይ አዲስ ሀገር ለማዋለድ የሚደረገው እንቅስቃሴ በሁለቱ ንጉሶች መካከል ጦርነት እንዳይቀሰቀስ ተሰግቷል። ሳውዲና አረብ ኤምሬትስ በየመን ወደ ጦርነት ለመግባት ከጫፍ ደርሷል። በዚህ ጉዳይ ላይ በኢትዮጵያ የውጭ ጉዳይ ሚኒስቴር ስር ያለው ተቋም ዝርዝር መረጃዎችን ይፋ አድርጓል። ታዳምጡታላቸው። ታይዋን ኢትዮጵያ ላይ ተቆጣች። ኢትዮጵያ አንዲት ቻይናን እንጂ ታይዋን የምትባል አገር አላውቅም ማለቷ ሚጢጥዩዋን ግዛት ያስቆጣ ሆኗል። ጠንካራ መግለጫም አውጥታለች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። በህወሓትና በኤርትራ ጀነራሎች መካከል ከባድ ውጥረት መፈጠሩ ተሰማ። ከትግራይ ወደ ኤርትራ ሊሻገር የነበረ ወርቅ አየር ላይ መጥፋቱን ተከትሎ የሻዕቢያ ጀነራሎች በህወሓት ወታደራዊ መኮንኖች ላይ ጥርስ እንዲነክሱ አድርጓቸዋል። ጌታቸው ረዳ እንዳሉት የሁለቱ እሳቶች ጥምረት ውጤት አመድ ሊሆን እየተቃረበ ነው። ጽምዶ አደጋ ተጋርጦበታል። ጸረ ኢትዮጵያው ጥምረት ከመቼውም በላይ ስጋት ተደቅኖበታል። ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ 1.8 ቶን ወይም 18 ኩንታል በመንገድ ላይ መጥፋቱን ተከትሎ በህወሓት ጀነራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ ለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋልጠዋል። ጉዳዩን በቅርበት የሚከታተሉ ምንጮች እንደገለጹት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ የወጣውን የትግራይ ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በ100 ሚሊዮኖች የሚቆጠር ዶላር የሚያወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥተዋል። ይህንን የይለፈኝ ክርክር ተከትሎ በሁለቱ አካላት መካከል ይደረግ የነበረው ሚስጥራዊ ጥቅም ግንኙነት መቋረጡንና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱ ታውቋል። በተያያዘ ዜና ከዚህ ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረ ወርቅ ከተቋረጠ 1 ወር እንደሞላ የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዞሩ መረጃዎች ያመለክታሉ። ይህ ክስተት ተራ የኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚ ላይ ጥልቅ ድምታ ያለው አደገኛ ምልክት ነው። እነዚህ ነጥቦች ሁኔታውን በዝርዝር ለመረዳት ያግዛሉ።
ይከሳሉ። ጠፍ የተባለ ወርቅ መጠን 1.8 ቶን ቀላል የሚባል አይደለም። በዓለም አቀፍ ገበያ የ1 ኪሎ ግራም ወርቅ ዋጋ በአማካይ ከ65000 እስከ 70000 ይገመታል። እስከ $70,000 ይገመታል። ይህ ማለት 1800 ኪሎ ግራም ወይም 1.8 ቶን ወርቅ ከ117 ሚሊዮን እስከ 126 ሚሊዮን ዶላር በግምት ከ12 ቢሊዮን ብር በላይ ያወጣል ማለት ነው። ኢትዮጵያ በውጭ ምንዛሬ እጥረት ምክንያት መድኃኒትና መሰረታዊ ሸቀጦችን ለማስገባት በምትቸገርበት ወቅት ይህን ያክል ግዙፍ ሀብት ከብሔራዊ ባንክ እይታ ተሰውሮ ለግለሰቦች ጥቅም መዋሉ በሀገር ኢኮኖሚ ላይ የተፈጸመ ኢኮኖሚያዊ ክህደት ተደርጎ ሊወሰድ ይችላል። በፖለቲካው መድረክ የህወሓትና የኤርትራ መንግስት ግንኙነት የውሃና ዘይት አይክል የማይታረቅ መስሎ ይታያል። ይሁን እንጂ ይህ ክስተት የሚያሳየው የፖለቲካ ጠላትነት ለህዝብ ፍጆታ የሚውል ፕሮፓጋንዳ ሊሆን እንደሚችልና ከመጋረጃው በስተጀርባ ግን የጥቅምና የዘርፊያ መረቦች ድንበር ሳይገድባቸው እንደሚሰሩ ነው። ጀነራሎቹ በፖለቲካ ቢናከሱም በኮንትሮባንድ መተባበራቸው የቀጠናውን ፖለቲካ በሙስና ምን ያህል እንደተተበተበ ያሳያል ተብሏል። በሁለቱ ወታደራዊ ኃይሎች መካከል የተፈጠረው የማን ይበልጥብኛልና የከዳችውን ስሜት ወደ ግጭት የማምራት እድሉ ሰፊ ነው ተብሏል። 1.8 ቶን ወርቅ በቀላሉ የሚረሳ ሀብት አይደለም። ይህ አለመግባባት በድንበር አካባቢ ያለውን የጸጥታ ሁኔታ ከማወኩም በላይ በውስጥ ለውስጥ ሴራ እርስ በርስ መጠፋፋትን ሊያስከትል ይችላል። ወርቁ የተሰወረው በኤርትራውያን ነው ወይስ የህወሓት ጀነራሎች ለራሳቸው ደብቀው ጠፋሉ የሚለው ጥያቄ የጥርጣሬ መንፈስን ያጦፈዋል። ይህ ጉዳይ የፌዴራል መንግስትና የሚመለከታቸው አካላት ትኩረት ሊሰጡት የሚገባ ነው። የህዝብ ሀብት በዚህ ደረጃ ሲዘረፍ ዝም መባል የለበትም ይላሉ አስተያየት ሰጪዎች። በሌላ በኩል ይህ ክስተት ጦርነት ለነጋዴዎች ሰርግ ነው እንደሚባለው የሰሜኑ ግጭትና ለመረጋጋት ለተወሰኑ ወታደራዊ ኤሊቶች የሀብት ማጋበሻ መንገድ ሆኖ መቀጠሉን የሚያጋልጥ አሳዛኝ ክስተት ነው። የትግራይ ወታደሮች ከሀገር ወጡ። የወታደሮቹን ከሀገር መውጣት ጀነራል ታደሰ ወረደ እንደሚያውቁት ተነግሯል። የመቀሌ ከተማ አስተዳደር በበኩሉ እርምጃ መጀመሩን ይፋ አድርጓል። የትግራይ ጊዜ አስተዳደር በሰሜኑ ጦርነት ወቅት ከባድ የአካል ጉዳት የደረሰባቸውን 20 የቀድሞ ተዋጊዎች ለተሻለ የሕክምና እርዳታ ወደ ህንድ ሀገር መላኩን አስታውቋል። የጊዜ አስተዳደሩ ትናንት ይፋ እንዳደረገው ጉዳተኞቹ ህንድ በሚገኘውና በሕክምና ጥራቱ በሚታወቀው አፖሎ የሕክምና ማዕከል ክትትል የሚደረግላቸው ይሆናል። ይህ ፕሮግራም የተከናወነው በትግራይ አርበኞች ኮሚሽን እና በትግራይ የቀድሞ ተዋጊዎች ጤና ማዕከል ትብብር ሲሆን ዛሬ ወደ ህንድ ያቀናው ቡድን ተንከባካቢዎችና የሕክምና ባለሙያዎችን ጨምሮ በአጠቃላይ 31 አባላትን የያዘ ነው። ከፕሪቶሪያው ስምምነት ወዲህ ባለው ጊዜ የጊዜ አስተዳደሩ ከ80 በላይ የሚሆኑ ተመሳሳይ የጦር ጉዳተኞችን ወደ ተለያዩ ሀገራት በመላክ የሕክምና አገልግሎት እንዲያገኙ ማድረጉ ተጠቅሷል። ይህ እርምጃ ለጉዳተኞቹ የሚሰጠው ሰብአዊ እፎይታ እንደተጠበቀ ሆኖ የጉዳዩን ስፋትና የክልሉን ነባራዊ ሁኔታ ከግምት ውስጥ በማስገባት በርካታ አስተያየቶች እየተሰጡ ነው። የፖለቲካና የጤና ምሁራን ወሳኝ ጥያቄዎችን በማንሳት ላይ ይገኛሉ። ምሁራኑ በቀዳሚነት ያነሱት ጥያቄ የፍትሃዊነትና የመረጣ መስፈርት ጥያቄ ነው። በሁለት ዓመቱ ደም አፋሳሽ ጦርነት በ10 ሺዎች የሚቆጠሩ ታጋዮች ለአካል ጉዳት መዳረጋቸው ይታወቃል። ከዚህ ሰፊ ቁጥር አንጻር ወደ ውጭ የሚላኩት 20 ሰዎች በምን መስፈርት ተመረጡ? የጉዳት መጠናቸው ብቸኛ መስፈርት ነው ወይስ በወታደራዊ አመራር ደረጃ ያላቸው የቅርበት ሁኔታ ራንክ ኤንድ ስታተስ ተጽዕኖ አለው? ሂደቱ ለሁሉም ጉዳተኞች ግልጽና ፍትሃዊ ነበር ወይ የሚል ጥያቄን አስነስቷል። ሌላው እዚህ ጋር የተነሳው ጥያቄ የወጪ ምንጭና የዘላቂነት ጥያቄ ነው። የትግራይ ክልል አሁን ካለበት እጅግ የተዳከመ የኢኮኖሚ አቅምና የመለሶ ግንባታ ፍላጎት አንጻር በውጭ ሀገር በተለይም እንደ አፖሎ ባሉ ውድ ሆስፒታሎች የሚደረግ ሕክምና ከፍተኛ የውጭ ምንዛሪ ይጠይቃል። ይህ ወጪ የተሸፈነው በማን ነው? በጊዜ አስተዳደሩ፣ በፌዴራል መንግስት ወይስ በዲያስፖራው? በቀጣይስ በሺዎች ለሚቆጠሩ ጉዳተኞች ይህን አይነት ውድ የውጭ ሕክምና መስጠት በኢኮኖሚ አዋጭና ዘላቂ ይሆናል የሚል ጥያቄም አስከትሏል። የጊዜ አስተዳደሩ እነዚህን ወገኖች ለማሳከም መውሰዱ የሚደነቅ ቢሆንም ከጉዳቱ ስፋት አንጻር መሰረታዊና ዘላቂ መፍትሄው የክልሉን የጤና መሰረተ ልማት መልሶ መገንባት እንደሆነ ብዙዎች ይስማማሉ።
ኤርትራ ድንበር ላይ አዲስ ሀገር ለማዋለድ የሚደረገው እንቅስቃሴ በሁለቱ ንጉሶች መካከል ጦርነት እንዳይቀሰቅስ ተሰግቷል። ሳውዲና አረብ ኤምሬትስ በየመን ወደ ጦርነት ለመግባት ከጫፍ ደርሷል። በዚህ ጉዳይ ላይ በኢትዮጵያ የውጭ ጉዳይ ሚኒስቴር ስር ያለው ተቋም ዝርዝር መረጃዎችን ይፋ አድርጓል። ለረጅም ጊዜ መካከለኛው ምስራቅና የቀይ ባህር አካባቢ የመረጋጋት መሰረት ተደርጎ ይወሰድ የነበረው የሳውዲ አረቢያና የተባበሩት አረብ ኤምሬቶች ወዳጅነት በ2026 መባቻ ላይ ወደ ግልጽና አደገኛ የጠላትነት ምዕራፍ መሸጋገሩ አንድ የምርምር ሪፖርት አጋልጧል። ጸጋ አባማረ የተባሉ ተንታኝ እንዳመለከቱት ይህ ስር የሰደደ ልዩነት በታህሳስ 30 2025 ዓ.ም በየመን ሙካላ ወደብ በደረሰ የአየር ጥቃት ፈንድቷል። በዚህ ዕለት የሳውዲ አየር ኃይል የተባበሩት አረብ ኤምሬቶች ንብረት እንደሆነ የተጠረጠረ የጦር መሳሪያ ጭነት ኢላማ አድርጎ መምታቱ በሁለቱ ወዳጅ ሀገራት መካከል የነበረውን ስትራቴጂያዊ ልዩነት ወደ ቀጥተኛ ወታደራዊ ፍጥጫ ቀይሮታል። በሪፖርቱ መሰረት የቀራኔው ዋና ማጠንጠኛ የሁለቱ ሀገራት የውጭ ጉዳይ ፖሊሲ ፍልስፍና መጣረስ ነው። ሳውዲ አረቢያ በመካከለኛው ምስራቅና በአፍሪካ ቀንድ ጠንካራ ማዕከላዊ መንግስት እንዲኖሩና የሀገር ሉዓላዊነት እንዲከበር ስትፈልግ፣ የተባበሩት አረብ ኤምሬቶች ግን በተቃራኒው የማዕከላዊ መንግስት መዋቅርን የሚፈታተኑ ኃይሎችና ራስ ገዝ አስተዳደሮችን በመደገፍ የባህር ላይ የግዛት ለመገንባት ትንቀሳቀሳለች። ሪያድ በተለይም ኤምሬቶች በሶሪያ ድሩድስ ማህበረሰቦችና በየመን የደቡብ ተገንጣይ ምክር ቤት እንዲሁም በሱዳን ፈጥኖ ደራሽ ኃይል ላይ የምታደርገውን የገንዘብና የፖለቲካ ድጋፍ እንደ ትልቅ ስጋት ትመለከተዋለች። ሳውዲ ይህን አካሄድ የመገንጠል ዘንግ ስትል የምትጠራው ሲሆን ይህም ለቀጠናው ደህንነትና ለሀገር አንድነት የህልውና አደጋ እንደሆነ ታምናለች። ይህ የባህረ ሰላጤው ሀገራት ሽኩቻ ዋነኛው መገለጫው የአፍሪካ ቀንድ ሆኗል። በቅርቡ እንደ አውሮፓውያን አቆጣጠር ታህሳስ 26 2025 ዓ.ም እስራኤል ለሶማሌላንድ እውቅና መስጠቷ ከኤምሬቶች ፍላጎት ጋር የተያዘ መሆኑን ውጥረቱን አባብሶታል። ሳውዲ አረቢያ የሞቃዲሾን የፌዴራል መንግስት በመደገፍ የሶማሊያ አንድነትን ስትጠብቅ፣ የተባበሩት አረብ ኤምሬቶች ግን በበርበራ ወደብ የ440 ሚሊዮን ዶላር ኢንቨስትመንት በማፍሰስና የሶማሌላንድ ፓስፖርትን በቪዛ ስርዓቷ ውስጥ እንዲሰራ በመፍቀድ በአንጻሩ የሶማሊያ ፌዴራል ፓስፖርት ላይ ገደብ በመጣል ከሃርጌሳ ጋር ያላትን ግንኙነት አጠናክራለች። ሲኤንኤን የጠቀሰው ሪፖርቱ እንደሚያመለክተው የሳውዲ አልጋ ወራሽ አሜሪካ መንግስት በኩል በኤምሬቶች ላይ ማዕቀብ እንዲጣል ጠይቋል የሚል የተሳሳተ መረጃ መሰራጨቱ ለውጥረቱ መባባስ ምክንያት ሆኗል። ምንም እንኳን ሪያድ ይህን ብታስተባብልም በሁለቱ ሀገራት መሪዎች መካከል የነበረው መተማመን ተሸርሽሯል። ይህ የሳውዲና ኤምሬቶች ፉክክር ለአፍሪካ ቀንድ ሀገራት የሱዳናይዜሽን ሀገር የመፈራረስ አደጋን ደቅኗል። የአካባቢው ተዋንያን በሁለቱ ወገኖች የጦር መሳሪያና ገንዘብ ለማግኘት ሲሉ ሀገራቸውን ወደ ዘላቂ ግጭት ሊከቱ ይችላሉ። በሌላ በኩል ሳውዲ አረቢያ ቱርክና ግብፅን ያካተተ አዲስ ጥምረት እየተፈጠረ መሆኑ ለቀጠናው ሀገራት ሌላ አማራጭ ይዞ መምጣቱ ተጠቁሟል። የአፍሪካ ቀንድ ሀገራት ይህንን የውጭ ኃይሎች ፉክክር በጥንቃቄ ካልያዙት ቀጠናውን ወደ ከፋ ለመረጋጋት ሊያስገባ እንደሚችልም ተነግሯል። ታይዋን ለኢትዮጵያ የቻይና መግለጫ መልስ ሰጠች። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ በኢትዮጵያ ያደረጉ ጉብኝትን ተከትሎ በሁለቱ ሀገራት በትናንትናው ዕለት መግለጫ ማውጣታቸው ይታወቃል። በመግለጫው ላይ ኢትዮጵያ ለአንድ ቻይና መርህ ድጋፍ እንደምትሰጥ ተጠቅሷል። በተጨማሪም በዓለም ላይ ያለችው አንድ ቻይና ብቻ መሆኗን የኢትዮጵያ መንግስት እንደሚያምን የጠቀሰው መግለጫው ኢትዮጵያ ማናቸውንም አይነት የታይዋን የነጻነት እንቅስቃሴን እንደምትቃወም ያስረዳል። እንዲሁም የቻይና መንግስት አገራዊ አንድነትን ለማምጣት የሚያደርገውን ጥረት ሁሉ ኢትዮጵያ እንደምትደግፍ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ 2758ን በቁርጠኝነት እንደምትከላከል የሚያስረዳ መግለጫ አውጥቷል። ለዚህ መግለጫ የታይዋን መንግስት አፋጣኝ መልስ ሰጥቷል። በሶማሌላንድ በሚገኘው የታይዋን ተወካይ ጽህፈት ቤት አማካኝነት የተሰጠው መልስ የኢትዮጵያና የቻይና የውጭ ጉዳይ ሚኒስትሮች በጋራ ያወጡት መግለጫ ሐሰተኛ ሐሳብ
ሐሳብን ያካተተ ነው ይላል። ጨምሮም በጋራ መግለጫቸው ላይ ኢትዮጵያ የአንዲት ቻይናን ፖሊሲ እንደምትደግፍ መግለጹን ጠቅሶ ይሁንና በመግለጫ ውስጥ ታይዋን የቻይና ግዛት አካል ናት የሚለው ሐሰት ብሎታል። ሲቀጥልም የኢትዮጵያ መንግስት በቻይና ኮሚኒስት ፓርቲ ፕሮፓጋንዳ መልሶ በማስተጋበቱ እጅግ አዝነናል በማለት አስረድቷል። የታይዋን መንግስት በዚህ መልሱ ላይ ቻይናና ታይዋን የተለያዩ ሀገራት መሆናቸውን ጠቅሶ የቻይና ኮሚኒስት ፓርቲንም ታይዋንን አስተዳድሮ አያውቅም ብሏል። በተባበሩት መንግስታት ጠቅላላ ጉባኤ ውሳኔ 2758 ላይ የታይዋን ስም እንዳልተጠቀሰ ገልጾ በውሳኔው ላይ ታይዋንን ተወክላለች የሚል አለመስፈሩንም አስታውቋል። በመሆኑም የኢትዮጵያ መንግስት በጭፍን ቻይናን መደገፉን እንዲያቆም እናሳስባለን ብሏል። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ። ተመልካቾች ለሰዓቱ ያዝናቸው ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።